አሰላሙ አለይኩም ቤተሰብ ነው። ጉል ዘርግቻለሁ። ዛሬ ሰኞ ነው። ሰኞ እንግዲህ ገበያ ሂጅ ብሎጋችን ላሳያችሁ ነው። ላይክ፣ ሼር፣ ሰብስክራይብ አይረሳ። እንግዲህ ሀባይቦቼ ገበያ ሂጅ እንግዲህ ማንጎ ገዝቻለሁ። ማንጎ በጣም ነው የምወደው። ሰላጣም ገዝቻለሁ። ክብሪትም አልቀረኝ። ክብሪት ለቤት የሚያስፈልጉኝን ነገሮች እንደዚሁም ወይራ ነገሩ ብዙ ነው የገዛሁት። የ200 ብር ነው የገዛሁት ወይራ ጎና ኑሬው ነው። ብቻ ጭቃ ነው። ከዛ እዚህ ደግሞ አትክልቶች ገዝቻለሁ። ስኳር፣ ምስር፣ ዘይት። እስቲ ስለ ዘይት እናውራ። ዘይት እንግዲህ የረከሰ ይመስለኛል። ኦመር ሁለት ከ10 ማለት 2100 ብር ገብቷል፣ ረክሷል። ይሄ ደግሞ 2000 ብር ነው የገዛሁት። 2009ም አለ ግን እስኪ እንደው ልሞክረው ብዬ ነው ማለት ነው። ይሄ ምን ብዬ ልንገራችሁ፣ ገበያው እንግዲህ ከባድ ነው። ያኔ ግን ደህና ነው። ይሄን ያህል ተወደደ የሚባል አይደለም። እውነቴን ነው የምላችሁ። ያኔ 50 ብር 60 ብር ተገዝቶ ውድ ነው ማለት አይደለም። እና ምስር ክክ ምስር ገዝቻለሁ። 2 ጣሳ ስኳር ገዝቻለሁ። ኪሎ አልቀረኝም። ቀይ ስር ምናምን ዛሬ ምሳ ይሰራል ማለት ነው። ምሳ እንሰራለን። ገበያ ሂጅን የመጣሁት ብሎጋችን ከዚህ ይጀምራል። ገና ቤቱ አልተከፈተም፣ ጭቃይም አልወለቀም። ሲዩት የእግሬን ጭቃ ላሳያችሁ እንዴ! አያችሁት? ጫማ የራሱ ማንን እንደመሰለ ማለት ነው። ቆንጆ ጫማ ይዛችሁ ነው ሀባይብ። ለዚህ ለጭቃ የሚሆን ጫማ ያስፈልጋልና እኔ ይሄ ስለሚመች ስለማያንሸራተኝ ይሄን ለብሼ ሂጂ ውበል ጭብርቅርቅ ብዬ የመጣሁት። ጠቆር ያለ ጫማ ቢሆን የተሻለ ነው ከነጭ ማለት ነው። እና በዚህ መልክ መተናል። ያው ድክም ብሎኛ ወላሂ ምን ብዬ ልንገራችሁ። ጭቃው ስታውኝ እንዳውም ዛሬ አልጣለም። የሚገርማችሁ ትናንት የጣለው ነው። እስከ 4 ሰዓት ከምናምን ድረስ እየጣለ ስለነበረ ትናንት ለዛ ነው ጭቃ የሆነው ማለት ነው። ወደ አብራችሁን ቆዩ፣ ወደ ስራችን እንገባለን። እና ውዶቼ ፍሪጅ እንደዚህ አትክልት ማለት ነው። ፍሪጅ እንደው ከፈት ሳደርገው ሳጣ ኮባም አይቀርም ማስቀምጠው እኔ ማለት ነው። በቀደም ዳቦ ስጋግር አሁን ቅርብ ሰዓት መቸለታ ነው ሮብ ዕለት እየጋገርኩ ነበር ማለት ነው። እና ብዙ ኮባ ሰጥቶኝ ነበር ጎረቤት። ስለዚህ ለሌላ ጊዜ መጋገሪያ ስለሚሆነኝ ቁጭ አደረኩት። ይሄ ከቸብ ደግሞ አላልቃለኝ። ኤክስፐርት ዴቱን ላይ በእናታችሁ ፕሮዳክት ዴት ወላ ኤክስፐርት ዴት ሊሆን ነው ሳልጠቀመው ይመስለኛል። እሺ 2027 ነው የሚያልቀው። እንግዲህ ኤክስፐርድ ሊሆን ነው መሰል። አልጣመኝም ማለት ነው። የሀገር ውስጡ ነው። አልጣመኝም እላችኋለሁ። ምንም ማድረግ አይቻልም። እና ሰው እንቁላል ነው እዚህ የሚያኖረው። እኔ ደግሞ እህታችሁ ሎሚ ድርክ ሰው ያለውን ነው የሚያስቀምጥበታ። ስለዚህ ሎሚያችንን እንዲያውም አቮካዶ ገዝቼ በነበር ማንጎ በአቮካዶ ሎሚ ጋራ በጣም ነው የሚጣፍጠው ከመነግራችሁ በላይ። እና እንደዚህ አድርገን አትክልታችንን እንጠብቀዋለን። ያው ማታ ነው የምሰካው እኔ። ቀን ይጠፋል፣ እንደ ጨለማ ነው ማለት ነው። ይሄን ይመስላል ውዶቼ። እና ውዶቼ ድፍን ቡና እናጥባለን። ከጓሮ የለቀምኩት ነው። ቀስ ልገዛ ሲሄድ ውድ ነው። ኩባያ ሩብ ይመስለኛል። ያኔ ኩባያ በእኛ 300 ብር ቆንጆ ቡና ይላሉ ማለት ነው። እና የራሴ ቡና አለኝ ይሄ። ስለዚህ ልጠብና ላስጣው፣ ከዛ ይቆላል። እና ውዶች ምስር እንጠበውና ማለት ነው ዘፍዘፍ እናደርገዋለን። ለደንብ እንትን እንድል ነሽ። ኧረ በህግ አምላክ ቤት እንዳትገቢ አንቺ እንዴ! በደንብ መታጠብ ስላለበት ልጠብና አሳያቸዋለሁ። ከዛም ውሃ ደረግ አድርጌበት የበጎችን ቤት እናጸዳለን። እሺ አባይ እና ውዶቼ ዛሬ ቭሎግ ነው የምሰራላችሁ። ዝናብ እየገባበት ነው በዚህ ማለት ነው።
ሰይድ ኧረ ተው እያልኩኝ ነው። ነብር ምናምን ካለ ገብቶ በጎቹን እንዳይበላብን እያልኩት ነው። በሆነ ነገር ሸምጥጠው እያልኩት ነው እኔ ራሱ። ዝናቡ ግን በዚህ እየገባባቸው ነው ለበጎቹ ቤት እና ብሎጋችን ዛሬ ገበያ ቀድሜ ልሄድና ከዛ ስመጣ ጠርጋለሁ ብዬ ሳልጠርግ ሂጄ ነው። እንጠርጋለን በጎቻችንን ቤት ስላችኋለሁኝ። እና ሳልጠርግ ሂደሽ ነው የሚለኝ ሰይድ አሁን ሳልጠርግ ቢመጣ ማለት ነው። እና ምሳ ከመስራቴ በፊት እየጠረኩ ነው እላችኋለሁ። ሰይድ አረብ ሀገር ቢሄድ ማለት ነው በጠባቂ ቢሆን እንዴት አድርጎ እንደሚንከባከብላቸው አላውቅም። የአረቦቹን ነው የራስ ገንዘብ ስለሆኑ ነው እንደዚህ እንክብካቤ የሚያበዛባቸው ማለት ነው። እና አሁን እንደዚህ ጠርጌ አሁን ሲመጡ ይገባሉ። ከዛም በኋላ መልሰሽ ጥረጊ ይላል። መልሰሽ ጥረጊ አንድ ፍሬ በጠጥ መኖር የለበትም ይላል። ኧረ እባክህ እኔ ደግሞ እናደዳለሁ ማለት ነው። ምንድነው 24 ሰዓት ለነሱ የምጠርገው እያልኩ ያኔ በቀን አንድ ጊዜ ከተጸዳ ምን አነሰው ምናምን በማለት ነው። ያው እና ለአትክልት ማዳበሪያ ነው እንዳልኳችሁ ይሸጣል ብያችኋለሁኝ። እኔ እኮ ሸሚዞኝ ዝናብ እንዳታስመጪ እና ጠራሚ እንገዛሻለን ብሎኝ ነበር ማለት ነው። ለአትክልት ፈልገውት አትክልት ሀይቅ ዳር ያላችሁ ሰዎች ማለት ነው። ዋናው ደግሞ እንግዲህ እዚህ ጥጃ የምታድረው እዚህ ነው ብያቸዋለሁ። እዚህ ምጣዴ ነው የኔ ኩሽናዬ ሰፊ ነው ነገሩ። ኩሽናዬ ሰፊ ስለሆነም ነው ማለት ነው ማሳደራት። ያው አንዱን ወዳችሁ አንድን ጠልታችሁ አይሆንም በሚለው ማለት ነው። እና ጥጃዬ እዚህ ኩሽና ነው የምታድረው። በቷን እንደምታዩት ግዴታ መጠራረግ አለብኝ። ያው ሰፊ ነው። ዋናው ነገር ምን መሰላችሁ? ገንዘብ እናንተን አይከብድም የሚሉት እውነት ነው። ገንዘብ እናንተን አይከብድም እላችኋለሁኝ በሚለው ያው እኔና እሷ ተስማምተን ነው የምንኖረው እላችኋለሁ። ተስማምተን በቷ እውነቴን የሆነ ሰዓት ገጠር ሄዳብኝ ነበር በመኸሩ ማለት ነው። በመኸሩ ሄዳ ገጠር ወይኔ ይሄም ድጃዬ ያኔ እንደዛ አልነበረም፣ ግን ግርጥት ብሎ የሆነ በቃ የምቀባው ምናምን አጥቼ ይኸውት አሁን እንዴት እንደሚያምርበት ስለምለቀልቀው ማለት ነው። የምጠፈጥፈውበት ራሱ አጥቼ ኧረ ዘይድ አንጣልኝ መልሳ አንጣልኝ አልኩት ማለት ነው ወላይ እና መቼም አልረሳውም። እና ሱስ ነው የሚሆንባችሁ የሆነ ነገር ያኔ በቃ እዛ አሁን እኔ ኩሽና ስገባ በጧት ከገባሁኝ እዚሁ ነው የማገኛት ስለማትወጣና በቃ ከኪንግ ምናምን ትለኛለች፣ ትረብሸኛለች ምናምን። ይሄ ነገር ራሱ ሱስ ነው የሚሆንባችሁ፣ ሱስ ይሆንባችኋል። እና በቀን አንድ ጥፍጥፍ ለምሳሌ ጧት አነሳለሁኝ። አንድ ጥፍጥፍ ከተማ የምገዙ 7 ብር 8 ብር ነው። እና እኔ ደግሞ በቃ ይሄን ስለለመድኩኝ ደስተኛ ነኝ። ብቻ አልሐምዱሊላህ ዶቼ ረር እሳቱ ሲጋረፍ ወሬት ይደውላችሁ ምስር ክክ ለመስራት እንደዚህ ያደረኩት ነው። እሺ ያደረኩት ነው። ከዛ ውሃ ጠፍ እያደረግ እንዳይርብን ብቻ እንሰራለን ማለት ነው። ከገበያ መልስ ቶሎ ነው፣ ሰዓቱ አይቆይም ሲሄድ አልኳችሁ። እና ፍቅሮቼ እኔ እንግዲህ ምንም ልስራ ምስር ከሰራሁኝ ክክ ምስር ጭራሽ ድንች ካልጨመርኩ አይሆንልኝም። እና እኔ እንግዲህ ያው አሸት ካረኩ በኋላ ውሃ ጨመርኩኝ። ድንችንም አብሬ አርገሽቼ ስለዚህ እሳቱን አያይዤ ሰላጣ ልሰራ ልሄድ ነው።